ሰላምታችን በእያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን እንደሰነበታችሁ 43 ኤፍኤም 95.1 ከዚህ ሰዓት ጀምሮ ወደ እናንተ የሚደርስ ይሆናል። የአውሮፓ ሻምፒየንስ ሊግ የምድብ ጨዋታዎች እየተከናወኑ ይገኛሉ። ትላንት የተወሰኑ ጨዋታዎች ተከናውነዋል። ዛሬ ደግሞ ቀጣይ ጨዋታዎች የሚከናወኑ የሚሆነው ከጠባቂ ጨዋታዎች መካከል አንደኛው ሪያል ማድሪድ ከዩቬንቱስ ጋር የሚያደርጉት ጨዋታ ነው በሳንቲያጎ በርናባው። ሁለቱ ቡድኖች እንግዲህ በተደጋጋሚ በሻምፒየንስ ሊግ የተገናኙ ቡድኖች ናቸው። ከምንም በላይ ደግሞ የማይረሳው 1998 ሪያል ማድሪድ ከ32 ዓመት በኋላ የሻምፒየንስ ሊግ ዋንጫ ሲያነሳ ያሸነፈው ዩቬንቱስን 1-0 በፔድራግ ሚያቶቪች ጎል እንደነበር የሚታወቅ ነው። ለመጨረሻ ጊዜ የተገናኙት በዓለም ክለቦች ዋንጫ እንደነበር ይታወሳል። ሪያል ማድሪድ ያንን ጨዋታ 1-0 በሆነ ውጤት ነው ያሸነፈው። ዛሬ የሚያደርጉት ጨዋታ እንግዲህ ከፍ ያለ ትኩረት ይስባል። እዛ ጨዋታ ላይ ጎንዛሎ ጋርሲያ ነው ጎል ያስቆጠረ። ሁለቱም ቡድኖች እንግዲህ በወጣት አሰልጣኞች ነው እየተመሩ የሚገኙት። የሊጉን ዋንጫ ያነሳሉ ተብሎ ከፍ ያለ ግምት ካገኙ ቡድኖች መካከል የሚጠቅሱ ናቸው። ቅድም ስጠቅስ እንደነበረው በሻምፒየንስ ሊግ በተደጋጋሚ ተገናኝተዋል። ከ1998 ባሻገር 2017 ላይ በሻምፒየንስ ሊግ የፍጻሜ ጨዋታ ተገናኝተው ሪያል ማድሪድ 4-1 በሆነ ውጤት ማሸነፉ ይታወቃል። ክሪስቲያኖ ሮናልዶ 2 ጎሎች እንደዚሁም ደግሞ ካዜሜሮ እና ማርኮ አሴንሲዮ ተጨማሪ ጎሎችን ያስቆጠሩ ተጫዋቾች እንደነበሩ ይታወሳል። ከዛ ውጭ በ2018 ያደረጉት ጨዋታ ከምንም በላይ ትኩረትን የሚስብ ነው። ክሪስቲያኖ ሮናልዶ በመቀስ ምት ያስቆጠራት ጎል ሪያል ማድሪድ ከሜዳ ውጭ 3-0 በሆነ ውጤት እንዲያሸንፍ፣ ሳንቲያጎ በርናባው ላይ ደግሞ ያልተጠበቀ ውጤት እንዲመዘገብ ሆኗል። በመጨረሻ የሆነው ነገር ቢሆንም ማለት ነው። በወቅቱ ማይክል ኦሊቨር በመሩት ጨዋታ ዩቬንቱስ 3-0 በሆነ ውጤት መራ። የመጨረሻ ደቂቃ አወዛጋቢ የፍጹም ቅጣት ምት ነበረ። እንግዲህ በአጥቂ ቦታ በቀይ መስመር ተከላካይ ቦታ ላይ የምናውቀው ሉካስ ቫስኩዌስ ላይ በተፈጸመ ጥፋት አከራካሪ ነው። የመጨረሻ ደቂቃ አጋጣሚ በወቅቱ ክሪስቲያኖ ሮናልዶ በፍጹም ቅጣት ምት ጎል አስቆጥሮ 3-1 በደርሶ መልስ ሪያል ማድሪድ 4-3 ያሸነፈበት ጨዋታ፣ ጃንሉጂ ቡፎንም በቀይ ካርድ የወጣበት ጨዋታ ሆኗል። ሪያል ማድሪድ 15 ጊዜ፣ ዩቬንቱስ ደግሞ 2 ጊዜ ሻምፒየንስ ሊግ ዋንጫ ያነሱ ናቸው። ሪያል ማድሪድ 2 ጊዜ ፍጻሜ ተፋላሚ ከ17ቱ የፍጻሜ ጨዋታዎች በሁለቱ ሽንፈትን መዝግቧል። በቤኔፊካ እና እንደዚሁም ደግሞ በሊቨርፑል 1981 ላይ ድለቢሱ ቡድን ጁቬንቱስ በሻምፒየንስ ሊግ የፍጻሜ ጨዋታ በተደጋጋሚ ተገኝቶ እንግዲህ ዋንጫ ማሳካት ሳይችል ቀርቷል። ከምንም በላይ እንግዲህ 1996 97 1997 98 በቦሩሲያ ዶርትሙንድ እና እንደዚሁም በሪያል ማድሪድ ከዛ በኋላ በ2014 15 በፉትቦል ክለብ ባርሴሎና በ2016 17 የውድድር ዘመን ደግሞ በሪያል ማድሪድ ሽንፈትን መዝግቧል። ሚሊሻ ዛሬ የሚጠበቅ ጨዋታ ነው። የሁለቱ ቡድኖች ጨዋታ ኢጎር ቱዶር እና እንደዚሁም ደግሞ ዣቢ አሎንሶ በሳንቲያጎ በርናባው የሚያደርጉት ጨዋታ ነው። ዩቬንቱስ ወቅታዊ አቋሙ ጥሩ አይደለም። ወጥ የሆነ አቋም ማሳየት አልቻለም። በሻምፒየንስ ሊጉ እንደዚሁ ሲቸገር ተመልክተናል። ሪያል ማድሪድ በአንጻሩ በ100% የማሸነፍ ንጻሬ ነው በግስጋሴውን አጠናክሮ የቀጠለው። በላሊጋውም በሊጉ ደረጃ ሰንጠረዥ አናት ላይ ተቀምጧል እና ጨዋታው ደግሞ ሳንቲያጎ በርናባው ላይ ነው። ምን ይጠበቃል? በአውሮፓ 2 ትልልቅ ታሪክ ያላቸው ቡድኖች የሚያደርጉት ጨዋታ ነው። ማርክ የእርስ በርስ ግንኙነት በቁጥር ብዙ ጊዜ የተገናኙ 2 ቡድኖች ምናልባት ሪያል ማድሪድ ከባየር ሙኒክ ጋር የተገናኘው የእርስ በርስ ግንኙነት ብቻ ይመስላል በቁጥር የሚበልጠው። ለ22 ጊዜ ተገናኝቷል እነዚህ 2 ቡድኖች በተለያዩ መድረኮች። የበለጠ በአውሮፓ መድረክ በኢሮፒያን ካፕ በሚባልበት ጊዜ ጀምሮ የዩኤፋ ሻምፒየንስ ሊግ በርካታ ጊዜ የተገናኙ 2 ክለቦች ናቸው። ሪያል ማድሪድ ከባየር ሙኒክ ጋር ምናልባት ለ28 ጊዜ ከመገናኘቱ ውጪ 2 ቡድኖች ብዙ ጊዜ የተገናኙ ቡድኖች ናቸው። አንደኛው የስኬት ታሪኩ በጣም በሻምፒየንስ ሊግ ግዙፍ የሆነ ሪያል ማድሪድ 15 ጊዜ፣ አንደኛው ደግሞ በሻምፒየንስ ሊግ 2 ጊዜ ዋንጫ ማሳካት ቢችልም ግን እድለቢስ ከሚባሉ የሻምፒየንስ ሊግ ቡድኖች መካከል ቀዳሚ ይመስለኛል። ማርክ 2002-2003 መረሳት የለበትም። ቅድም ያላነሳሁት ኤሲ ሚላን በመለያ ምት ተሸንፏል። ኦልድ ትራፎርድ ላይ ፓቬል ኔድቬድ በቅጣት ምክንያት ባልተሰለፈበት ጨዋታ ብዙ የሚነሳው ከዛ ጨዋታ ጋር ተያይዞ የፓቬል ኔድቬድ በጨዋታው አለመሰለፍ የበለጠ ጁቬንቱስን ጎድቷል። ምክንያቱም የወቅቱ የቲሙ ምርጥ ተጫዋች ብዙ ሜዳ አካሎ መጫወት የሚችል ጎል አስቆጣሪ በመከላከል ለቡድኑ
ጥሩ ሽፋን የሚሰጥ ብዙ ኳሊቲዎች ያሉት ተጫዋች ነው ፓቬል ነድቬድ እና የእሱ አለመኖር በኤሲ ሚላን ለመሸነፋቸው እንደ ምክንያት ይቀመጣል። ግን በአጠቃላይ በአውሮፓ ሻምፒየንስ ሊግ ለፍጻሜ እየደረሱ ዋንጫ ማሳካት ካልቻሉ ቡድኖች መካከል አንደኛው ጁቬንቱስ ነው። ሩብ ፍጻሜ፣ ግማሽ ፍጻሜ በርካታ ጊዜ የሚገኝ አይነት ቡድን ነው። ጥሩ ዘመን ነበረው ጁቬንቱስ ማርክ። የተጫዋቾች ጥራት፣ የጣሊያን አሰልጣኞች የበለጠ በታክቲክ የላቁ ጣሊያናውያን አሰልጣኞች ያሰለጠኑት ቡድን ነው ጁቬንቱስ እና የሻምፒየንስ ሊግ የስኬት መጠኑ በክለቡ ግዝፈት ልክ 2 ሻምፒየንስ ሊግ ስኬት በቂ ነው ማለት አይቻልም። አሁን ያለበት ወቅታዊ ሁኔታ ደግሞ የበለጠ አስቸጋሪ ወቅት ላይ ይመስላል። ማርክ እንግዲህ በፋብሪያዝ ኮሞ 2-0 ከተሸነፈ በኋላ የሚያደርገው ጨዋታ ነው። ጨዋታ አሰልጣኝ ኢጎር ቱዶር የተቸገሩ ይመስላል። ማርክ እንግዲህ የበለጠ አጥቅቶ የሚጫወት ቡድን መገንባት የሚፈልጉ አይነት አሰልጣኝ ናቸው። የታታሪ ተጫዋች እንደነበሩ ይታወቃል። እሳቸው በአሰልጣኝነትም እንዲሁ ረፍት የለሽ እንቅስቃሴ በቴክኒካል ኤሪያው ላይ ከሚያደርጉ አሰልጣኞች መካከል ኢጎር ቱዶር አንደኛው ናቸው። ግን የወጥ አቋም ጉዳይ የጁቬንቱስ የወቅቱ ፈተና እንደሆነ እየተመለከትን ያለን ይመስላል። በረዳት አሰልጣኝ በኬርቴከር አሰልጣኝነት ያመጧቸው ይመስል ነበር ባለፈው የውድድር ዘመን። ግን በፍጥነት ከክለቡ ጋር በዋና አሰልጣኝነት የሚቀጥሉበትን አይነት እድል ሰጥተዋቸዋል። የተለያዩ ሀገራት የማሰልጠን ልምድ ይዘው ነው የመጡት። በተለይ በማርሴ የሰሩት ቡድን ማርክ ጥሩ ቡድን ነበር። የኢጎር ቱዶር ቡድን በ3 የመሃል ተከላካዮች የሚጫወት ሲያጠቃ ሲከላከል ፍጹም ሚዛናዊ ነበረ። ብዙ ጎል የሚያስቆጥር ጠንካራ ቡድን መገንባት ችለው ነበር። በጁቬንቱስ ትንሽ ጊዜ ወሰደባቸው ይመስላል። በሴሪያው በሻምፒየንስ ሊጉ ጨዋታን ካሸነፉ ማርክ ሰነባብተዋል። ምናልባት በሴሪያው 3ኛ ሳምንት በምርጡ ጨዋታ ኢንተር ሚላን 4-3 በሜዳቸው ካሸነፉ በኋላ የመጨረሻ ደቂቃ ጎል ከዛ በኋላ ተቸግረዋል። በሻምፒየንስ ሊግ ከቪያሪያል ጋር 4-4 ነው የተለያዩት። ከዛ ከቪያሪያል ጋር 2-2 ከቦርሲያ ዶርትሙንድ ጋር 4-4 ተለያዩ በሻምፒየንስ ሊግ። ከዛ በኋላ ከሄላስ ቬሮና ጋር በሴሪያው 1-1 ነው የተለያዩት። ከአትላንታ ጋር በተመሳሳይ 1-1 ነው የተለያዩት። ከዛ በሻምፒየንስ ሊግ ከቪያሪያል ጋር 2-2 ተለያዩ። ከኤስ ሚላን ጋር በሴሪያው እንደገና 0-0 ተለያዩ። ማርክ በኮሞ በመጨረሻ ጨዋታቸው 2-0 ተሸነፉ። ጨዋታን ካሸነፉ ሰነባብተዋል። ማርክ 6 ተከታታይ ጨዋታ ማሸነፋቸው ከጁቬንቱስ ታላቅነት ክላስ አንጻር ይሄ ውጤት አሰልጣኙን በክለቡ የሚያቆይ አይደለም። የክለቡ አመራሮች ኦፍኮርስ ለአሰልጣኞች ጊዜ ይሰጣሉ። ግን ደግሞ ማሲሚሊያኖ አሌግሪን ከዚህ ቀደም ያሰናበቱበት ምክንያት ዛሬም ድረስ እጅግ በጣም አስቂኝ ነው። ኦፍኮርስ ጥያቄ የለውም። አንድ ቡድን ተደጋጋሚ ስኬቶችን ሲያስመዘግብ የሚፈልገው ተጨማሪ ነገር አለ። ከዋንጫ ባሻገር የጨዋታ ስታይል በዓለም አቀፍ ደረጃ ገበያውን ከፍ ለማድረግ የብራንዱን ከፍ ለማድረግ ሜዳ ላይ ያለው እንቅስቃሴ የበለጠ ማራኪ እንዲሆን የጁቬንቱስ የጨዋታ መንገድ ማራኪ የጨዋታ መንገድ ሳይሆን የበለጠ ከውጤት ጋር የተያያዘ ነው። በሴሪያውም ከፍተኛውን ዋንጫ ያነሳው ይሄ ቡድን እንደሆነ ይታወቃል። ነገር ግን ዋንጫ ካነሳ ረጅም ጊዜ ሆኖታል። 2019-20 ውድድር ዘመን በአሰልጣኝ ማውሪዚዮ ሳሪ ዘመን ነው ለመጨረሻ ጊዜ ዋንጫ ያሳካው። በሻምፒየንስ ሊግ ሪያል ማድሪድ አሁን 8ኛ ደረጃ ላይ ነው የሚገኘው። ከዛ ውጭ ዩቬንቱስ 4ኛ ደረጃ ላይ ይገኛል። ሪያል ማድሪድ ሁለቱንም ጨዋታ አሸንፏል። ትላንት ሌሎች ቡድኖች ስላሸነፉ ነው 3ኛ ጨዋታ ስላከናወኑ ነው ሪያል ማድሪድ ዛሬ ስለሚጫወት ይህን ጨዋታ የሚያሸንፍ ከሆነ የበለጠ ቶፕ 3 ውስጥ የሚገኝ ይሆናል። ዩቬንቱስ እንግዲህ 24ኛ ደረጃ ያለው ነጥብ 2 ነው። ሪያል ማድሪድ በ100% የማሸነፍ ንጻሬ ነው የተጓዘው። ሪያል ማድሪድ 1 ዩቬንቱስ 6 ጎሎች አስተናግደዋል። ሪያል ማድሪድ 41 ዩቬንቱስ 22 የጎል ማግባት ሙከራዎችን አድርገዋል። 27ቱ ኢላማውን የጠበቀ ነበር በሪያል ማድሪድ በኩል፣ በዩቬንቱስ በኩል 11። ከዛ ውጪ በሁለቱ ቡድኖች መካከል ያለው ጋፕ አሁን እየሰፋ ያለ ይመስላል። በሊጉም በሻምፒየንስ ሊጉም ያሉበት ሁኔታ በጣም የተለያየ ነው። ሪያል ማድሪድ እንግዲህ ፉትቦል ክለብ ባርሴሎና በሚገኝበት ሊግ በሊጉ ደረጃ ሰንጠረዥ አናት ላይ የተቀመጠ ቡድን ነው። ታክቲካዊ ፍልሚያው የበለጠ ትኩረትን ይስባል። እንግዲህ ሪያል ማድሪድ በርካታ ጎሎችን የሚያስቆጥር ቡድን ነው። ኪሊያን ኢምባፔ ከዛ ቪኒ ጁኒየር የሚገኙበት አቋም ይታወቃል።
ከዛ ውጪ የዩቬንቱስ የተከላካይ መስመር ቀድሞ እንደምናውቀው አይደለም። በእርግጥ የተከላካይ መስመር ብቻው ምንም ሊያደርግ አይችልም። እንግዲህ ሰሞኑን ትናንትና በነበሩ ውጤቶች ተመልክተናል። አንቶኒዮ ኮንቴ፣ ከዛ ውጪ ዲየጎ ሲሞኔ፣ እነኛ አሰልጣኞች በርካታ ጎሎችን ቡድናቸው አስተናግዷል። የጆዜ ሞሪኒዮ ቤኔፊካ 3 ጎል አስተናግዷል። ይህን ከግምት ውስጥ ካስገባን አሁን ጠንካራ የተከላካይ መስመር ብቻ መያዝ ዋጋ እንደሌለው በትክክል ማሳያ ነው። ፍራንቼስኮ ኮንሴሳኦ ትኩረትን ከሚስቡ ተጫዋቾች መካከል አንደኛው ነው። በዚህ በኩል በዚህ ጨዋታ ላይ በትልቁ የሚጠበቅ ተጫዋች ነው። ሪያል ማድሪድ ደግሞ በኳስ ቁጥጥር እጅግ በጣም የበላይነትን የሚወስድ ነው። ዩቬንቱስ ገና እየተዋሃደ ያለ ቡድን ይመስላል። የበለጠ ወደ ሪያል ማድሪድ የሚያደላ ይመስላል። ግን ደግሞ ሜዳ ላይ ያለው እንቅስቃሴ በምን አይነት መልኩ ሊገለጽ ይችላል? ያ ማርክ የሁለቱ ቡድኖች ምናልባት ጁቬንትስ ያለፈው ታሪክ ይህን ጨዋታ የበለጠ ተጠባቂ እንዲሆን ያደርገው ይሆናል እንጂ በወቅታዊ አቋም ሁለቱ ቡድኖች ፍጹም የተለያየ ቦታ ላይ የሚገኙ ቡድኖች ናቸው፣ በሊጋቸውም ሆነ በሻምፒየንስ ሊግ። ሪያል ማድሪድ ዛሬ ጨዋታውን የሚያሸንፍ ከሆነ በደረጃ ሰንጠረዡ ከ8ኛ ወደ ከአንደኞቹ ከ1 እስከ 3 ባሉት ደረጃ ላይ የሚያስቀምጥ ወጥ አቋም ሁለቱንም ጨዋታ በሻምፒየንስ ሊግ ያሸነፈ። ምናልባት አስደንጋጩ ነገር በአትሌቲኮ ማድሪድ የደረሰበት የ5-1 ሽንፈት ካልሆነ በስተቀር ተከታታይ ጨዋታን በማሸነፍ በላሊጋ ወጥ አቋም እያሳየ ያለ ጥራት ያላቸውን ተጫዋቾች የያዘ ደግሞ እንደ ቡድን ከጨዋታ ጨዋታ የበለጠ እየጎለበት የመጣ ቅድም ስታነሳ የነበረው የዚህ ኳስ ቁጥጥር ድርሻው የበለጠ ከጨዋታ ጨዋታ ከፍ እያለ ቡድን እየሆነ ከተለያየ አቅጣጫ የጎል ዕድል የሚፈጥር ጥራት ያለው አጥቂ የያዘ የኪሊያን ኢምባፔ የዚህ ውድድር ዘመን አጀማመር ደግሞ ልክ እንዳለፈው ዓመት በየጨዋታው ጎል የሚያስቆጥር የጎል ዕድሎች ቢፈጥር ለተከላካዮች አስቸጋሪውን ኪሊያን ኢምባፔ እየተመለከትን ያለ ነው። ማርክ የጁቬንትስን ከዚህ አንጻር ከመዘንከው በሊጉ በጣም ብዙ እየተቸገረ ያለ ቅድም ለማንሳት እንደሞከርኩት በተለያዩ ውድድሮች በ7 ጨዋታ አንድም ጨዋታ ማሸነፍ የተሳነው ካደረጋቸው 7 ጨዋታዎች ማርክ 13 ጎሎች የተቆጠረበት ደካማ መከላከልን የሚተገብር ቡድን ነው። እርግጥ ይህንን የመከላከል ችግር ቅድም አንተ እንዳነሳው ለአራቱ ተከላካዮች ብቻ የምናሸክመው ወይ ለአንደኛው የተከላካይ አማካይ ለሉካ ቶሊ ብቻ የምናስረክመው አይነት አይደለም። አጠቃላይ የዲፌንሲቭ ስትራክቸሩ ላይ ብዙ ችግሮች አሉ የሚል ነገር እየተነሳበት ነው ያለው። የኢጎር ቱዶር ቡድን በቀላሉ ከተከላካይ ጀርባ ስፔስ የተቃራኒ ቡድን እንዲያገኝ እድል የሚሰጥ ያልተዋሃደ መከላከል የሚተገብር በአንደኛው ዲፓርትመንትና በሌላኛው ዲፓርትመንት መካከል ያለው ጋፕ ሰፊ የሆነ ኮምፓክት ያልሆነ ከኳስ ውጭ የበለጠ ለተቃራኒ ቡድን ማጥቃት ተስማሚ የሆነ ስትራክቸር ያለው ቡድን ነው። በዚህ ምክንያት ነው ጎሎች በየጨዋታው እየተቆጠረበት ያለው የሚል ነገር እየተነሳ ነው ያለው። የተጫዋቾቹን ጥራት ስትመለከት ማርክ በዚህ ደረጃ መቸገር ያለበት ቡድን አይመስልም። ኬናን ይልዲዝ ምናልባት በእንግሊዝ ክለቦች አይን ውስጥ ገብቷል። በጣም ጥራት ያለው ተጫዋች ነው ከኳስ ጋር ማርክ። ሌላኛው ጆናታን ዳቪድ ካናዳዊ አጥቂ በፈረንሳይ ሊግ በሊል በጣም ጥሩ ተከታታይ ዓመታት ወጥ አቋም ማሳየት የቻለ ጥሩ ወጣት አጥቂ ነው። ኮንሴሳው ቅድም አንተ ያነሳው በፖርቹጋል ብሔራዊ ቡድንም ተጽዕኖ እየተቀየረ በሚገባባቸውም አጋጣሚዎች ሆነ በቋሚ አሰላለፍ በሚጀምርበት ወቅት ምን አይነት ጥራት ያለው ወጣት ተጫዋች እንደሆነ በየጨዋታው እያሳየ ያለ ተጫዋች ነው። ከፊት ያለው በደንብ ኳሊቲ ያላቸውን ተጫዋቾች የያዘ ነው። አማካዩ ላይ ስትመለከት ሉካቴሊ የጣሊያን ብሔራዊ ቡድን ቀዳሚ ተመራጭ ነው። ያለ ኳስ ሰራተኛ ነው። ከኳስ ጋር ፍጹም ተስማሚ ነው። እንደውም ከ6 ቁጥር ይልቅ ብዙ የ8 ቁጥር ኳሊቲዎች ያሉት አይነት ተጫዋች ይመስላል። የበለጠ ወደፊት ወደ አድቫንስድ ፖዚሽን የሚሄድ ከሳጥን ውጪ ጎል የሚያስቆጥር አይነት ተጫዋች ነው ሉካቴሊ። ሌላኛው ኬፍረን ቱራም ነው ማርክ የሊሊያን ቱራም ልጅ ብዙ ሜዳ ሸፍነው ከሚጫወቱ አማካዮች መካከል የዘመኑ እግር ኳስ የሚመርጣቸው አይነት የአማካይ ኳሊቲ ያለው በጣም አትሌቲክ ነው። በጣም ከኳስ ጋር በጣም ጥሩ ነው። ለእኔ ማርክ ምናልባት ከማርከስ ቱራም ይልቅ ኬፍሬን ቱራም በጣም ጥራት ያለው ተጫዋች ነው፣ በተለይ ከኳስ ጋር። ይህንን አማካይ የያዘ እንግዲህ የልምድም የኳሊቲም ጥያቄ ብዙ የማይነሳበት አይነት አማካይ ነው የያዘው። ምናልባት ተከላካዮቹ ላይ
የልምድ ችግር፣ የውህደት ጥያቄ ብዙ እየተነሳበት ነው ያለው። በመከላከል ወቅት የቆመ ኳስ የመከላከል ችግር ይታይበታል። በክፍት ጨዋታም በቀላሉ የሚቆራረጡ መስመሮች፣ ኮምፓክት ያልሆነ መከላከል የሚተገብር አይነት ቡድን ነው የኢጎር ቱዶር ቡድን። ተነሳሽነት ላይ ብዙ ጥያቄ የማይነሳባቸው አሰልጣኝ ከመሆናቸው አንጻር ከኳስ ውጪ በዚህ ደረጃ መቸገራቸው ብዙ እያነጋገረ ነው ያለው። ዛሬ ተጋጣሚያቸው ከተከላካዮች ጀርባ ያለ ስፔስን በማጥቃት የተዋጣለት ተጫዋች የያዘ ኪሊያን ምባፔን የያዘ በድሪቭል የተዋጣለት ሌላኛውን ብራዚላዊ ቪኒ ጁኒየርን የያዘ ሌላኛው ማሰንትኖስ አርጀንቲና የተጫዋች በጣም ከዣቪ አሎንሶ የጨዋታ ሞዴል ጋር በደንብ የተግባባ ይመስላል። ማርክ በየጨዋታው ጎል እያስቆጠረ ነው። ሪያል ማድሪድ ጎል ሳያስቆጠር የወጣበት ጨዋታ ምናልባት ብዙ የራቀ ይመስላል። በአትሌቲኮ ማድሪድ 5 ጎል በተቆጠረበት ጨዋታም 2 ጎሎችን ማስቆጠር ችሏል። ሪያል ማድሪድ ጎል ሳያስቆጠር የወጣበትን ጨዋታ ማርክ ለማግኘት ወዳለፈው ዓመት መጓዝ የሚጠበቅብን ይመስለኛል። በዚህ በፊፋ ወርልድ ካፕ ባለፈው የውድድር ዘመን በፊፋ ወርልድ ካፕ በፓሪስ ሰን ጀርመን 4-0 ከተሸነፈ በኋላ በሁሉም የወዳጅነትም የውድድርም ጨዋታዎች ጎል አስቆጥሯል ሪያል ማድሪድ። ይህንን ጠንካራና ጥራት ያለው ማጥቃት ነው ያ ደካማ የኢጎር ቱዶር ጁቬንትስ መከላከል የሚገጥመው። የበለጠ ዛሬ ምሽትም ለኢጎር ቱዶር ምናልባት ቅድም ያነሳው ስለ ስንብት ማሰብ ክለቡ የሚጀምርበት አይነት ውጤት እንዳይመዘገብ ስጋት አለኝ። በበርናቢው መሆኑ ጨዋታው አንዳንድ ጊዜ ተጫዋቾች ጥራት ብቻውን በቂ አይደለም። እነኛን ተጫዋቾች ማኔጅ ማድረግ የሚችል በጣም ጥራት ያለው ልምድ ያለው አሰልጣኝ እጅግ በጣም ያስፈልጋል። ምናልባት በወጣት ቡድኑ ማሰልጠኑ ከዛ ውጪ ለዚህ ክለብ ተጫውቶ ማሳለፉ ካልሆነ በስተቀር ኢጎር ቱዶር ዩቬንቱስን የሚያህል ትልቅ ክለብ ለማሰልጠን በሚያስችል አቅም ላይ የሚገኝ አሰልጣኝ አይደለም። ለዩቬንቱስ መጫወቱና ጫማውን ከሰቀለ በኋላ ወጣት ቡድኑን ማሰልጠኑ ብቻ ነው በዚህ ረገድ የጠቀመው ማለት ይቻላል። እንግዲህ ሁለቱ ቡድኖች በተደጋጋሚ ተገናኝተዋል። ዛሬም የሚያደርጉት ጨዋታ እጅግ በጣም ከፍ ያለ ትኩረትን የሚስብ ነው። በጥሩ አቋም ላይ የሚገኘው ሪያል ማድሪድ በጥሩ አቋም ላይ ከማይገኘው ተደጋጋሚ ሽንፈትና አቻ ውጤቶችን በማስመዝገብ ላይ ከሚገኘው ዩቬንቱስ ጋር የሚከናወን ጨዋታ ነው። ባለፉት 5 ጨዋታዎች 18 ጎሎችን አስቆጥሯል። በምድብ ማጣሪያ ጨዋታ ሁሉንም ጨዋታዎች በድል ተወጥቷል ሪያል ማድሪድ። ከዛ ውጪ በሜዳው ካደረጋቸው ያለፉት 13 የምድብ ማጣሪያ ጨዋታዎች 12ቱን አሸንፏል። የተሸነፈው አንድ ብቻ ነው ከኤሲ ሚላን ጋር። እንግዲህ ከአንድ የጣሊያን ቡድን ጋር በሜዳው ሲገናኝ ከኖቬምበር 2024 በኋላ ለመጀመሪያ ጊዜ ነው። ከ11 ወር በኋላ ኦልሞስት ከአንድ ወር በኋላ ያን ጊዜ 3-1 በሆነ ውጤት ተሸንፏል። ያው በፕሌኦፍ ነው ያለፈው። ማንቸስተር ሲቲን አሸንፎ ኪሊያን ምባፔ በአንደኛው ጨዋታ ሃትሪክ መስራቱ የሚታወስ ነው። የመጀመሪያዎቹን 2 ጨዋታ አሸንፏል ዣቢ አሎንሶ። ይህንን ጨዋታ በድል የሚወጣ ከሆነ ሪያል ማድሪድን በተረከበ መጀመሪያዎቹ 3 የምድብ ማጣሪያ ጨዋታዎች በሻምፒየንስ ሊግ ያሸነፈ 3ኛው አሰልጣኝ ይሆናል ከዩፕ ሄንክስ እና እንደዚሁም ደግሞ ካርሎስ ኬሮጅ በኋላ። ከዛ ውጭ ጆዜ ሞሪኒዮ እና እንደዚሁም ደግሞ ካርሎ አንቸሎቲ በ2013 ዩቬንቱስን ያሸነፉ አሰልጣኞች ናቸው የሪያል ማድሪድ አሰልጣኝ ሆነው። ዣቢ አሎንሶ ምናልባት 3ኛው አሰልጣኝ ይሆናል ወይ ትኩረትን የሚስብ ይሆናል። ምናልባት ምናለሳው ነጥብ ካለ ትልቅ ጨዋታ ከመሆኑ አንጻር ለማጠቃለያነት ማርክ እኔ በዣቪ አሎንሶ ቡድን ውስጥ እንግዲህ አንደኛው ምናልባት በዚህ ጨዋታ በአንድ ሌላ ትልቅና ቁልፍ ጨዋታ መካከል የሚያደርገው ጨዋታ መሆኑ ጁቬንቱስ ሊሰጠው ከሚችለው ፈተና ባሻገር የእሁዱን የባርሴሎናን ጨዋታ እያሰበ ጨዋታውን ማከናወኑ የተወሰነ የላይናፕ ለውጥ ለማድረግ የሚወስንበት አይነት የተወሰኑ ተጫዋቾችን ረፍት የመስጠት ወይም ደግሞ በጨዋታ ውስጥ የማፈራረቅ አይነት የጨዋታ መንገድን ሊከተል የሚችል ይመስለኛል ዣቪ አሎንሶ። ምክንያቱም ትናንት በተደረገው የባርሴሎና እና የኦሎምፒያኮስ ጨዋታ ባርሴሎና የተወሰነ ለውጥ ለማድረግ ሞክረዋል። ፍራንኪ ዲዮንግ ከተጣዋቂ ወንበር ነው የተነሳው። ሌሎች ተጫዋቾች ቡድኑ ብዙ ጎሎች ካስቆጠረ በኋላ የተወሰነ ደቂቃ ረፍት እንዲያደርጉ ላሚን ያማል፣
ዡል ኩንዴ በሪያል ማድሪዱ ጨዋታ የበለጠ ፍሬሽ ሆነው ማግኘት የሚፈልጓቸውን ተጫዋቾች ሃንሲ ፍሊክ ቀይረው ሲያስወጡ ተመልክተናል። ማርክ ሪያል ማድሪድ ያሳስበውም ወይ የሚል እይታ የለኝም እኔ። የበለጠ ዣቪ አሎንሶም የዚህ የውድድር ዘመን የላሊጋ ዋንጫ ማሳካት የበለጠ ከባርሴሎና ላይ የሚወስደው 3 ነጥብ ወሳኝ መሆኑን የሚዘነጋ አይመስለኝም። ባርሴሎና ጥሩ ጊዜ እያሳለፈ አይደለም። ከአቋም አንጻር በነጥብ ብዙ ርቀት የላቸውም። ያ ጨዋታ የደረጃውን ሰንጠረዥ የሚወስን ጨዋታ ነው። ቅርብ ርቀት ላይ በ2 ነጥብ ልዩነት ብቻ ሊጉን እየመራ ስለሆነ ሪያል ማድሪድ ግን በአቋም ደረጃ ያለፈው የውድድር ዘመን አይነት የማይሸነፍ ባርሴሎና አይመስልም። ትናንትናም 6 ጎል ባስቆጠረበት ጨዋታ የአልቢትሩ ስጦታዎች እንዳሉ ሆነው በርካታ ችግሮች ወይም ያልተዋህዱ እንቅስቃሴዎች በባርሴሎና በኩል ተመልክተናል። ማርክ የጥንቅቅ ብሎ የሚመጣ አይመስልም ለውዱ ጨዋታ፣ ለሌላ ጠንካራ ጨዋታ ለሪያል ማድሪዱ። ስለዚህ ከዛ አንጻር ከተመለከትከው ያን ጨዋታ ማሸነፍ የበለጠ በላሊጋው ለሚኖረው የበላይነት ትርጉሙ ከፍ ያለ ነው። ከሳይኮሎጂም ከነጥብ ርቀት ብቻ ሳይሆን ከሳይኮሎጂም አንጻር የሪያል ማድሪድ ተጫዋቾች ባለፈው የውድድር ዘመን በሁለቱም የደርሶ መልስ የላሊጋ ጨዋታ በባርሴሎና መሸነፋቸው ዋንጫ እንዳሳጣቸው ጠንቅቀው ያውቃሉና በሜዳቸው 3 ነጥብ መውሰድ የበለጠ አስፈላጊው ነገር ከመሆኑ ጋር በተያዘ ዛሬ መጠነኛ የሆነ ጨዋታን በሚጀምሩ ተጫዋቾች ላይ የሚያሳልፈው ውሳኔና በጨዋታው እንደሚያገኘው ውጤት የተወሰኑ ተጫዋቾችን ቀይሮ በማስወጣት የውዱን ጨዋታ ታሳቢ ማድረግ በሁለቱ ጨዋታዎች መካከል ሆኖ የሚያደርገው ጨዋታ ይመስለኛል። ዣቪ አሎንሶ ኪሊያን ኤምባፔ ከሚጠበቁ ተጫዋቾች መካከል አንደኛው ነው። መጀመሪያዎቹ 2 ጨዋታዎች 5 ጎሎችን አስቆጥረዋል። ኦሎምፒክ ደ ማርሴይ ላይ 2 ጎል፣ እንደዚሁ ደግሞ ካይራት አልማቲ ላይ 3 ጎሎችን አስቆጥረው ሃትሪክ ሰርቷል። በመጀመሪያዎቹ 3 ጨዋታዎች 7 ጎሎችን ያስቆጠሩ 2 ተጫዋቾች አሉ። ምናልባት ዛሬ ያንን ሪከርድ ሊጋራ ይችላል ኪሊያን ኤምባፔ። ፊሊፖ ኢንዛጊ በ2002-2003 ከኤሲ ሚላን ጋር፣ እንደዚሁም ክሪስቲያኖ ሮናልዶ በ2013-14 የውድድር ዘመን ከሪያል ማድሪድ ጋር በመጀመሪያዎቹ 3 የምድብ ማጣሪያ ጨዋታዎች 7 ጎሎችን አስቆጥሯል። ሁለቱም ተጫዋቾች ከቡድኖቻቸው ጋር ዋንጫ አንስተዋል። ፊሊፖ ኢንዛጊ በ2002-2003 እንደዚሁም ክሪስቲያኖ ሮናልዶ በ2013-14። ፍራንቼስኮ ኮንሴሳኦ የሰርጂዮ ኮንሴሳኦ ልጅ እጅግ በጣም ጥሩ ጊዜያትን እያሳለፈ ይገኛል። ጥሩ ባልሆነው ዩቬንቱስ ውስጥ 4 ጎሎችን አስቆጥሯል። በሻምፒየንስ ሊግ ሁሉንም ከተዋቂ ወንበር ላይ በመነሳት ነው። በአያክስ ሳለ 1 ጎል፣ በፖርቶ ሌላ 1 ጎል፣ እንደዚሁ በዩቬንቱስ 2 ጎሎችን አስቆጥሯል። ይሄ ደግሞ ከሮቤርቶ ባጂዮ፣ ዮሴፓ ዮሬንቴ እና እንደዚሁም ደግሞ የርገን ሪሼ በኋላ 3ኛው ተጫዋች ያደርገዋል። ከጠዋቂ ወንበር ላይ በመነሳት እንዲህ አይነት ጎሎችን በተሰለፈባቸው ጨዋታዎች በማስቆጠር። እናንተስ በዚህ ጨዋታ ዙሪያ ምን ትላላችሁ? ሀሳብ አስተያየት አድርሱን። ከዛ ውጭ ሰብስክራይብ አድርጉ። በየጊዜው እንደዚህ አይነት መረጃዎችን ወደ እናንተ እናደርሳለን። ስላዳመጣችሁን ከልብ እናመሰግናለን።